ሴስኮዬ ነው እንጂ ያንን ፀጉር ቆራጭ ወደ ይዘሽ ሂጂ። አያ እኔት አያ አባቴ ነው ማንቺ ያሳያል። አንተ የተሰራውን ፌክ ነው ፉላም የምትሰራው ያሳያል፣ ይነሳል። ይሄ ነው ማንቺ አባቴ። ማንቺ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው። ኢታቤት ማን ምንድነው የተፈጠረው? ትናንትናም ድራማ ቼልሲ፣ ዛሬም ማንቸስተር ዩናይትድ ድራማ። ሴስኮ ፉላም ግን ባለቅሳት ምን አባቱን ያደረገው ምንድነው ያደረገው? ሁለታቻ ሲሆን በቃ ለኔ ምንድነው ፈርጌታ ይምሰሩኮ። ሴስኮ ኦፕን ኳስ እኮ አንተ ያንን ኳስ ብስት በቃ ትሰየፍ ነበር። ለምን ከኋላው ቡሞ ነበረ እዛ ጋር እያለ ግን ኧረ በስመ አብ ለምንድነው ጉለጉላ ያገቡት? እኔ ጥያቄ ለምን አገቡ እንደዛ እንዴ? በጣም ነው የተቋቸው የነበረው። ግን ማንቸስተር ዩናይትድ በቃ ዘንድሮ ምንድነው እንዴ አመረራችሁ እንዴ? ዲያንሶ ይጻጉሩ ሊቆረጥ አመራችሁ በቃ ሲሪየስ ሆኑ እኮ። ቶፕ ፎር አሁን ምንድነው የሚፈጠረው? የሊቪ ቋጠሮ አልተሳካም በቃ ባሁኑ ቶፕ ፎር ማን ማይክል ካሪክ እንደዚህ አይቻልም። ካሪክ ምን አይነት ቡድን ነው የሰራው? ካሪክ እናንተ ምን አይነት ቡድን ነው? ማንቸስተር ዩናይትድ ይህንን ማንቸስተር ዩናይትድ ነው አይቼው አላውቅም። ሩበን አሞሪም እኮ እስከ ዛሬ ነው የምላችሁ ሙሉ ዩናይትድን ሲያሰለጥን 3 ተከታታይ ጨዋታ ያሸነፈው አንድ ጊዜ ብቻ ነው። ይሄ ገና ከመግባቱ ምንድነው ነገርየው? ዩናይትድ እኮ ማለት ነው ይላችሁ እንደዚህ አይነት ጨዋታ በጣም ነበር የሚከብደው፣ በጣም ነበር የሚቸገረው። አረረረረ አንዛለቅም እንደዚህ ያዛልቀንም። ወይኔ አጫዋታቸው፣ ፍላጎታቸው በቃ በአጠቃላይ ሜንታሊቲያቸው ተቀይሯል ነው የምላችሁ ቤተሰብ። ላይክ ሩበን አሞሪም ነበር እንዴ ችግሩ ነው እያልኳቸው፣ ግን እስከ መጠየቅ ደረጃ የሚያደርስ ለውጥ በአንድ አሰልጣኝ ቅያሬ ያለ ምንም ፊርማ ኮቢ ማይኑን ነው በቃ ስታርቲንግ ላይን አፕ ላይ ማይክል ካሪክ የሚገርም ኮች። ምን ብዬ ላብሽቃችሁ ዛሬ ወይኔ። ትኩረት ወደ ስፐርሱ ጨዋታ ቤተሰብ። ቅጣት ምቱን ኮርና ለማድረግ የሚጣጣር ክለብ አይደለም ማንቸስተር ዩናይትድ። ካሸነፈም ጽድት አድርጎ የሚያሸንፍ በሚያማምሩ ጎሎች የሚያሸንፍ ትልቅና ገናና ክለብ ነው። ኮፒ ሊንክ አድርጉት በደንብ እያያዘብኝ ነው ቪዲዮ። ወላሂ ዛሬ ዳኛውንም ነው ያሸነፍነው። ዳኛውን ኧረ በስሚላ እንኳን ደስ አላችሁ የታላቁ ክለብ ደጋፊዎች። በደንብ ኮፒ ሊንክ ሪፖስት እና ፎሎ አድርጉ። ይመቻችሁ። ወይኔ ባለቀ ሰዓት ወይኔ ቪዲዮ ልሰራ አዘጋጅቼ 91 ላይ አቻርገው ካሪክ ምንድነው ይዘብን የመጣው? 3 ጨዋታ 3 ማሸነፍ። ወይኔ ቢስሚላህ። በተለይ ሳምንት የበሰበሰ የጠነባ 15 ቀን ይሄ 15 በታሪክ ሊጻፍ የሚያስጠላ የባለፈውን ሽንፈት እኔ በአቻ ልረሳስል። ወይኔ ሴስኮ እንደዚህ አይነት ጎል ባለቀ ሰዓት 102 ደቂቃ ካላጋደልኩ እንደዚህ የጡንቻ መሸማቀቅ ያዛችሁ እንደዚህ ስደንሱ 3 ነቀርሳ ይኸው 3 ነቀርሳ በአላህ ዳኛው 300 ደቂቃ ዩናይትድ ካላገባ ፊሽካ አትነፋም ነው። አረ ወይኔ ቢስሚላህ። ካሪክ 3 ጨዋታ ዩናይትድ 3 ጨዋታ አሸነፈ። እኔ ይሄን ባይኔ ልጅ ያቅማላም ፀጉር ሊቆረጥ ነው። እኛ ልንመለጥ ነው፣ እሱ ይቆረጥ፣ እኛ ተመለጠ። ዩናይትድ አሸንፏል። ኦ ማይ ጋድ 3-2 አሽሙር ቦኑ ለባለፈው ሳምንት አሽሙር ቦኑ። ማን ፉላሞች ደደብ ናችሁ፣ በጣም ደደብ። ሁለታቸው 1 ደቂቃ አይቆዩም። የሰው ልጅ ሁለታቸው ሆኖ እንዴት ነው እንደዚህ? ማን ምን አይነት የተጣለ ቲም ነው? እኔ ደግሞ አስደስቶኝ እንደዛ ጉሮሬ እስኪደፈን ድረስ መጮህ እኮ ነው። ምንድነው 3-2 ዛሬም ኩኛ ማጋድ ኩኛ ተከታታይ ሳምንት አገባ። ምንድነው ዛሬ ካስሜሮ የሚሰራው? ካስሜሮ ጥሩ ስለሆነ ነው እናንተ እየጮታችሁ ያላችሁት። እግዚአብሔርን እምላችሁ ካስሜሮ ምንም ጤነኛ ሰው አይደለም። ምንድነው ያደረገው እዚህ ጋር ይውላችሁ እንዴ? ምንድነው የሆነ ቤት ውስጥ የሚጫወት እኮ ነው የሚመስለው ከህፃናቶች ጋር እንደዚህ ምናምን ብሎ ማለት ምንድነው እንዴ? አረ ማን ፉላሞች አትችሉም። ምን ማጋድ ቋጠሮ ለምንድን ነው የምታስፈቱኝ? አንተ ፉላም ጋር ትንሽ ተጠሪ ይላል። አስጨነቁን እኮ ወገን። አረ ወይኔ አርሰናል እኮ እዚህ በል ነበር ማን። በስመ አብ ግባና አውጣው። ወይኔ ምንድን ነው ያደረጋችሁት? በክርስቶስ ምን የሚሉት አሳይቶ መንሳት ነው እዲ ሴስኮ ምንድን ነው የሰራኸው? ምን አይነት አሳይቶ መንሳት ነው? ስንቱ ቲክቶከር እኮ ነው ቪዲዮ ሊሰራ አዘጋጅቱ። አረ በክርስቶስ አረ ማንቺዬ ተይ፣ እኔው ነገር ሆንብሻለሁ። ከሳምንት ማሸነፍ ፓፓ። ሲቲ መጣ ጥግ ማስያዝ፣ ወያላው መጣ ጥግ ማስያዝ፣ ፉላም መጣ
አሳይተህ ወያሊትንም እንደዛ ነው ያደረግናት እኮ አሳይተን ነው የነሳናት። ኧረ ወይኔ እኔው ነገር ሴስኮ የኔ አባት ምንድነው የሰራኸው? እኔ ምንድነው ያረከው? 3 ነጥቧ ድሏ አሳይቶ መንሳቷ እንዳለች ሆና ደግሞ ማለት ነው እቺ ጭፈራ መደገሟ ምድረ ወያላ ማለት ነው። ፉላም ያስጥላችኋል ብለህ ልቋጥር ገብተህ ከዛ የሳምንቱን ቁስልህን ድጋሚ ደንሶ ሲቀሰቅስብህ አስበው ኩኛ። እንዴት ነው የምትችለው አንተ ራሱ? እኔ የሚገርመኝ ማለት ነው እንደ ቀልድ ዋንጫ ቡድን መሆናችን ነው። ፉልሃም ነጥብ አስጥሎም ቢሆን ማለት ነው ይመጡልህ ነበር። ጎስት ይመጣልሃል። የአርሰናል አካዳሚ ማለት ነው በሜዳሽ ማለት ነው ግባና አውጣው ወያላ። ወይኔ 91 ላይ 2 እኩል ነው። ያኔ መሰለ ጎል ላይ ተደርባላችሁ። እንደው በሽታ ብርድ እንዳለ በሽታ ይደረብባችሁ። ምን አይነት ጎል 2 አደረጉ? 91 ላይ ወገቤን ይዤ ቆሜ ዩናይትድ ካላሸነፈ ዳኛው ፊሽካ አልነፋም። አህያ ዳኛ ግን ይሄን ጨዋታ ማን ያሸነፈው? እኔ በጣም የምታሳፍ ካሪክ አይደለም ብራዘር። ብሩኖ ሳይኖር ካሪክ ፈርጉሰን ምንም አያመጣም ብራዘር። ይሄ ልጅ ምን እኔ ተው አሲስት ተው ቁጥራዊ መረጃ ተው ቁጥርማ ካናታችን በልጧል። ይሄን ልጅ ስላለህ ነው አንተ እንደ ክለብ የመጣኸው እዚህ ቶፕ 6 ውስጥ ቶፕ 5 አሁን 5ኛ መሰለኝ ያለኸው ብሩኖ ስላለህ እንጂ ካሪክ ያለ ብሩኖ ባዶ ነው። እንዴት ነው የሚችለው? ይሄን የምትናገሩ ሰዎች ግን በጣም ደንቆሮ ማይገልጻችሁ ሰዎች ናችሁ። ብቻ 15 ቀናችንን እንዲነጫችሁልን ቢያንስ ለፉልሃም አውሩ። የኛን ረስታችሁታል። ቢያንስ ደግሞ 3-2 ተመሳሳይ። ወይኔ ካሪክ በ3-2 ነው እንዴ ተለቀ። ወይኔ ዝለላቸው ወይኔ ሴስኮ ጀማው ወሽመጤን ቆረጠው። ወሽመጤን በጥስን ያደረገው ወይኔ ደህና ገግሜ ጀማው ደህና ገግሜ ከ2 ለባዶ 2 ታች አርጌ ምን በመሰለ ቋጠሮ ማንዬ ከ80 ደቂቃ በኋላ እኮ ነው ደግሞ ራሴን ያደራጀሁት አንተ ከ80 ደቂቃ በኋላ። አረ ወይኔ ክለብ ንደዱ ያንድዳችሁ ወይኔ ሴስኮ አንተ። ይሄ ሌላ ነገር ነው፣ ከጀርባው ሌላ ነገር አለ እንጂ እግር ኳሳዊ ብቻ አይደለም። እግር ኳሳዊ ብቻ እንዴት እንደዚህ ይፈጠራል? ቆይ እንዴ 90 ሲደመር 1 ላይ 2 አቻ ተውኖ እንዴት ነው 93 ላይ 3-2 መሆን የሚቻለው? አገኘኋቸው ብዬ እኮ እኔ ጨጓራቸውን ልትመጣ ነበር እኮ አቻ ራሱ አስደስቶኝ ማለት ነው። ወይኔ አገኙ እንደው ኢሉሚናቲ ናቸው እነዚህ ሲያናዱ። የካሪክ ማን ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ አይችልም። እንዳየነው ከሆነ ማለት አይችልም፣ ግን ምላሽ መስጠት ይችላል። 3-2 ማንን ለማበሳጨት ነው? 3-2 አሁን የምታሸንፉት ንቀት ነው። 2 ጎል እንዲገባባችሁ የምትፈቅዱት። አባ ሳክሶም አገባ። አባ ጎሉን ሳይሆን ያገባው ጭራሽ ኮሜዲያን ሴስኮ ስለሆነ ነው። ከአብዩኤል ጋር ዝምድና አላቸው። ማየት አያስፈልግም። ዝም ብሎ ብቻ በልቡ የመሰለው ቦታ መምታት ነው። በእንግሊዝኛው ራሱ ኢንተርናሽናል ላበሽቃችሁ ተዘጋጅ ነበር። አቻ በተጡ ኖሮ የማይን ቪዲዮ ረጀለስ ባለቀ ሰዓት 2 ጎል። ፉላሞች ቦትል ማድረግ እንደዚህ ነው። አያችሁ ቦትል ማድረግ እንደዚህ ነው። መርተ ካሪክ ታይም ነው ይሄ። ፈርጊ ታይም ምናምን እንዳትል። ፈርጊ እኮ የተመራ የነበረውን ጌም ገልብጦ ነው የሚያሸንፈው። 2 ለባዶ እየመራ 2 አቻ መደረጉ ራሱ ሊያቃጥል ይገባል። የካሪክ ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ መልሱ አይችልም ነው። ግን አሞሪም ማድረግ ማይችለውን ምን ማድረግ ይችላል? ምላሽ መስጠት ይችላል። ማንቺ ጸጉሩን በቃ ሊቆረጥ ነው ያልጅ። እናቴን አይቆረጥም። እኔ በፈለጋችሁ አስዛል አይቆረጥም። በፍጹም ነው የማይቆረጠው ማለት ይሄ ሲጀመር ማለት እኮ ኒው ማናጀር ባውንስ እኮ ኦሊ ሲመጣ 17 ጌም አልተሸነፈም ነበር። ኦሊ ሲመጣ ታክቲክ ምናምን ስላለው ግን አልነገባ ወኔ ያለ ሞራል አለ። የድሮ ዩናይትድ ተጫዋች ነው። እነዚህ ነገሮች ሚድልስቦሮ ያባረረው አሰልጣኝ ነው። ገባር ያን ያህል እንዳትመጻደቁ። አሪፍ ቪክትሪ 3 በተከታታይ አሸንፋችኋል። 3 በተከታታይ ጀለስካማ ማን ገርፋችኋት ደጋፊ ነው ያደረጋችኋት። ይመጫል። ተደጋግፈን ቢስሚላህ የኔው ዩናይትድ ፉልሃምን 3-2 አሸንፏል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ይዳረስ ይሄ ቪዲዮ በተከታታይ ካሪክ ህይወቴን ቀየረው እኮ ሰዎች ግን ተናድጃለሁ። 2 ለምን ተቆጠረ? በጣም እኮ ነው የሚያናደው። ግን የበፊቱ ዩናይትድ ወዳውን ጎል ገብቶበት ያንሰራራ ነበር። አያንሰራራም። ስለመለወጡ ይሄ ምልክት ነው። እውነት ነው የምላችሁ።
ሴስኮም ስላስገባ እረ ካፒቴን ምን ስራ ነው እዛ ጋር የሰራው? ከጾታዊ ትንኮሳ እኮ አይተናነስም እኮ። ምንድን ነው ያደረገው? ቢስሚላ። ለሴስኮ ግን እኔ በጣም ደስ ብሎኛል። ኩኛ ደግሞ ደግሞታል ያችን ጭፈራ። ግን ሰዎች ዛሬ 2 በመግባቱ ተበሳጭተናል። ጎሉም አነሰ ደግሞም 3-2 ምንድን ነው ተመሳሳይ ሆኖ እኮ። እረ ካሪክ እድሜ ይባረክ። እንደው እውነት እኔ ያንተ አገልጋይ እሆናለሁኝ። እውነት ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። ገና በመደዳ ቪዲዮ እንሰራለን። እንኳን ደስ ያላችሁ በድጋሚ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ግባና አውጣው ግባለት ማለት ነው። ይህ ሊቨርፑል አይደለም። ከ11 እስከ 50 ውጪ ዘልጣ አግብተህ ካምባክ መሰራበት ሊቨርፑል አይደለም። ይህ ወንዳውንዱ ማንቸስተር ዩናይትድ ነው። ዲስ ኢዝ ቲያትር ኦፍ ድሪምስ። ህልሞቹ ሁሉ እውን የሚሆኑበት ስቴዲየም ነው። አባቴ አላወከንም። ምድረ ልክስክስ ወያራ ምን ስትል ነበር? ይሄ ትልቅ ጨዋታ ስለሆነ ነው። ቀጣይ በፉላም ፉላም ላይ ድጋሚ ስትል ነበር። የለንደን ክለቦች በሙሉ ማለት ነው እንዲህ ቂጣችሁን እየገረፍኩ ነው ቤታችሁ ማስገባችሁ። ቶተናም ቀጣይ ተዘጋጅ። ይሄ ነው ወንዳውንዱ ቲም ማለት ነው ማንቸስተር ዩናይትድ። ብሩኖ ሚጌል ፈርናንዴስ 2 አሲስት አድርጎ ወጥቷል። ይቅርታ ብትጠይቀኝ ራሱ ከዚህም በኋላ አልሰማም። ብሩኖ ከሰው አስተናልፈ ለነበር ወያላ ብቻ ማለት ነው። ብሩኖ ኢዝ ወርልድ ክላስ። ሌላ ሌቭል ነው። እግዚአብሔር ሌላ ሌቭል ነው። ማንም አይክለውም። የኔ አጥቂ በራሪ ሱፐርማን ቤንጃሚን ሴስኮ እንደማንም ልክስክስ 4-0 ተሸንፎ 4ኛ ጎል አይደለም የሚያገባው። ማይጠቅም ጎል አይደለም የሚያገባው። ማሸነፊያ ጎል ነው የሚያገባው። ሰተነሳናቸው የዋንጫው ቲም ማለት ነው። እንችላለን። እነዛ አስደሳች ቀኖች በነበር ሊያልፉ ነው መሰለኝ ወገን። በቃ ዩናይትድ ማሸነፍ ጀምሯል። ያ3 ዓመት 4 ዓመት የተዝናናንበት የሳቅንበት 2-3 ባዶ ቢመራም ይሸነፋል ብለን በልበ ሙሉነት ምናየው ዩናይትድ ያለፈ መሰለኝ ወገን። ይሄ ነገር እንዴት ነው? ካሪክ ምን እያደረገ ነው? ያ ልጅ ጸጉሩን ሊቆረጥ ነው መሰለኝ። እና ቢዩኤል በየሳምንቱ ስራቸው ምንድነው ሲባል ማለቃቀስ ማለትም ከበደኝ ነበር። ሊሆን ነው እንግዲህ ያ ሁሉ ነገር ነው ወገን። ካሪክ እንደዛ ነው። እንደዛ ልታስለምደን ነው። ዝለላቸው የኔ አባት ምድረ ቋጣሪ። ይኸውልህ ቅስፈታዊ መልስ ነው የምሰጥህ። ቅስፈታዊ መልስ ዝም ነው ማስብል፣ ወዲያውኑ ዝም ነው ማስብል። ኳሱን እናንተ ያዙት እኛ እናገባለን የሚባል ስትራቴጂ፣ አዲስ ስትራቴጂ ጀምረናል። አዲስ ስትራቴጂ ማለት ነው። ቶፕ 4ን እንዴትም አንለቅም፣ እንዴትም። አባቴ ሴስኮ ትችላለህ ነው የምልህ። ካፒቴን ምን አይነት አስተላለፍ ነው? ብቻ ቅባ ቅጣት ምቱን ኮርና ለማድረግ የሚጣጣር ክለብ አይደለም ማንቸስተር ዩናይትድ። ካሸነፈም ጽድት አድርጎ የሚያሸንፍ በሚያማምሩ ጎሎች የሚያሸንፍ ትልቅና ገናና ክለብ ነው። ኮፒ ሊንክ አድርጉት በደንብ እያያዘብኝ ነው ቪዲዮ። ወላሂ ዛሬ ዳኛውንም ነው ያሸነፍነው። ዳኛውን ኧረ በስሚላ እንኳን ደስ አላችሁ የታላቁ ክለብ ደጋፊዎች። በደንብ ኮፒ ሊንክ ሪፖስት እና ፎሎ አድርጉ። ይመቻችሁ። ኢዚስ የማንቸስተር እሺ፣ ኢዚስ የማንቸስተር ኮተታም እከካሙ ዳቂ። ዛሬ ያሸነፍነው ፉልሃምን አይደለም። ይህን የበሰበሰ የገማ የኢትዮጵያ ፕሪሚየር ሊግ ዳኞች የሚበልጡትን የእንግሊዝ የዳኞች ማህበር እበት የሆነ ማለት ነው ማንቸስተር ዩናይትድ እንዲሸነፍ ቋጥሮ፣ እኔ ስንት ሚሊዮን ዶላር እንደተከፈለው አላውቅም፣ ቋጥሮ ማንቸስተር ዩናይትድን ነጥብ ለማስጣል እንዲህ ተንሰፍስፎ የጠበቀ እከካሙ ዳቂ የሆነ የዳኞች ማህበር ነው አሸንፈን ይወጣል። ኮተታ። ይሄ ማንቸስተር ዩናይትድ ነው። ማንም አይበግረውም። ማንም ማለት ነው። የዓለማችን ምርጡን የአጥቂ ክፍል የያዘ ክለብ ነው ብራዘሬ። የዓለማችን ምርጡን የአጥቂ ክፍል ወያላ ይሄ ነው ፈርጊታ የሚባለው ማለት ነው። ክለች ሙመንት። ቤንያሚን ሼስኮ ከቪክተር ዮኬሬሽ ጋር ሊወዳደር አይችልም። የአርቴታ ምልምል ማለት ነው። ወያላው ውልውልን ያደረግነ ማለት ነው። ቆንጆ አድርገን አሳይተን ነሳነ። ቋጥር እስከ መጨረሻው ትገረፋለህ ማለት ነው። ይሄ ማንቸስተር ዩናይትድ በጣም አስፈሪ ነው። ይሄንን ነገር ስል በጣም እየደበረኝ እየመረረኝ ነው። ነገር ግን እውነታን መካር ስለማልችል ነው ይሄንን ነገር ምለው። በጣም የሚገርም ቡድን ይሄ ቡድን። ዊኒንግ ሜንታሊቲያቸው ከየት እንዳመጡት ባላቅም፣ ትርፌ ከየት እንዳመጣችሁ ባላቅም፣ ብቻ ግን ዊኒንግ ሜንታሊቲያችሁን አግኝታችሁታል። ያ ማንቸስተር ዩናይትድ የሚባለውን የድሮ ግሬሳችሁን አለ አይደለ?
ክብራችሁን፣ ስማችሁን ምን ነገር የሆነ ነገር ብቻ አግኝታችኋል እንጂ በጤናችሁ አይደለም። ይሄማ እና የሚገርም ቡድን ነው። አሪፍ ቡድን ነው። ያስፈራል። በ90 ምናምን ደቂቃ እያገባ በተከታታይ አርሰናል እና ሲቲን አሸንፎ አሁን ደግሞ ፉልሃምን ላስት ሚኒት አግብተው አሸነፉ። የሆነ ነገር ብቻ ማይክል ካሪክ ሲመጣ አላር የማንቸስተር ዩናይትድን ባህል ስለሚያውቀው ነገር ይሁን ተጫዋቾቹ ምናምን ብቻ የሆነ ነገር ብቻ የቀመራችሁት ነገር አለ። እየሰራ ነው ያለው። አልወደድኩትም። አትዋስኳሹ። አልወደድኩትም። ታውቃላችሁ እንደምጠላችሁ የሊቨርፑል ደጋፊን ጠላችኋለሁ፣ የእግር ኳስ ጥላቻ። ነገር ግን ይሄ የመጣችሁበት ያላችሁትን መንገድ አልወደድኩትም። እውነት እንነጋገር ከተባለ ነገር ግን ያዩ ያለውትን ነገር ግን ከማድነቅ ወደኋላ አይደለም፣ ከመናገር ወደኋላ አይደለም። በጠላችሁ የሚገርም ስራ እየሰራ ነው ያለው ማይክል ካሪክ። ዝለላቸው ዝለላቸው። ዛሬ ዳኛንም ነው ያሸነፍነው። ዳኛንም ሴስኮ ትችላለህ። የወንዳ ወንዱ ክለብ፣ የሀያሉ ክለብ፣ ዳኛን የሚያሸነፈው ክለብ ደጋፊ ነኝ። ኮፒ ሊንክ አርግ። ምን አይነት አስደናቂ ጨዋታ ነው! ማንቸስተር ዩናይትድ 3 ፉልሃም 2። እጅግ በጣም ድንቅ ጨዋታ። እግር ኳስ ወይ አምላክሽን አክብሪ፣ ለእግር ኳስ ወይ ለአምላክ ስገጂ ነው። በቃ ማንቸስተር ዩናይትድ የእግር ኳስ አምላክ ነው። በቃ የእግር ኳስ የዓለማችን ደቀ መዝሙር ማይክል ካሪክ። ምክንያቱም የብዙ ክለብ ደጋፊዎች በዚህ ጨዋታ ይጥላል ብለው ሲጠብቁ ነበር። ምክንያቱም ማንቸስተር ዩናይትድ ባለፉት ጊዜያት ትልልቅ ቡድኖችን የማሸነፍ ችግር የለበትም። አሁን ቀጣይ ሳምንት በፉልሃም ትጥላላችሁ፣ ትረጋጋላችሁ ብለው ትልቅ ሲጠብቁ ነበር። የበለጠ ደግሞ ያስደሰተኝ ሰጠ ነሳ ማንቸስተር ዩናይትድ ከ84ኛው ደቂቃ እስከ 84ኛው ደቂቃ ድረስ 2-0 እየመራ ከዛ በኋላ 2 ጎል ተቆጥሮበት 2-2 ሆኖ 1 ደቂቃ ሳይቆይ ነው 3ኛ ጎል ማግባት ይቻለው። የአርሰናል ደጋፊ ሌሎች ኮንተንት ክሬተር ካሜራ ይዘው በእኛ ሙድ ሊይዙ ሬዲ ሆኖ ቅስማቸውን ስብር እና ያደረገው ቤንጃሚን ሴስኮ አስደናቂ ኳስ፣ ማቲያስ ኩኛ፣ ካስሜሩ ድንቅ ጎሎች ተቆጠሩ። ማይክል ካሪክ ወደ ማንቸስተር ከመጣ በኋላ አላውቅም የሚቆጠሩ ጎሎች በጣም የሚደናንቁ ጎሎች ናቸው እና ፈጣን ምላሽ በሰጠበት ምሽት እጅግ በጣም አስደሳች። እኔ በቃ ማይክል ካሪክ ለትናንሽ ቡድኑ ምን አይነት መፍትሄ አለው? አሁንም ጊዜው ላይሆን ይችላል፣ ግን ማንቸስተር ዩናይትድ እንደነዚህ አይነት ጨዋታዎችን ማሸነፍ የበለጠ በስነልቦናው ከፍ እንዲል ያደርገዋል። ተከታታይ 3 ጨዋታ አሸንፏል። ሩበን አሞሪም ተከታታይ 3 ጨዋታ ለማሸነፍ ከ8 ወር ከ9 ወር አካባቢ ጠብቀዋል። ማይክል ካሪክ ይህን አሳክቷል። ለማንኛውም እንኳን ደስ ያላችሁ ለማለት ወዳለሁ። ማንቸስተር ዩናይትድ 3-2 አሸንፏል። ቋታሪዎች አልፈነዳም፣ ፍያችሁ አልፈነዳም። ከዚህ በኋላ ዩናይትድ ሽንፈት የሚባል ነገር የለም። ዩናይትድ ከዚህ በኋላ ሽንፈት የሚባል ነገር የለም። እንዳትጠብቁ። የምሬን ነው ብላችሁ የዛሬን ጨዋታ አይታችሁ ተረጋግቼ እሰራለሁ ቪዲዮ። ምን አይነት ድራማ ነበር የተመለከትነው? ማይክል ካሪክ ምንድነው በማንቸስተር ዩናይትድ ቤት እያበሰልክ ያለው? ማንቸስተር ዩናይትድ ፉልሃምን በአራተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ድራማዊ በሆነ መልኩ 3-2 በሆነ ውጤት በማሸነፍ መልሶ ወደ ቶፕ 4 በ41 ነጥብ በመግባት አራተኛ ደረጃ ላይ መቀመጥ ችሏል። ከማርኮቭ ሲልቫ ፉልሃም ይጠብቋል ተብሎ የተገመተው ማንቸስተር ዩናይትድ ይህንን ጨዋታ አስቀድሞ በካዚሜሮ እንዲሁም በማቲያስ ኩኛ አማካኝነት 19ኛና 56ኛው ደቂቃ ላይ ባስቆጠራቸው ጎሎች አማካኝነት 2-0 ሲመራ ነበረ። ጌሙንም ማኔጅ ያደረጉበት መንገድ በጣም አስደናቂ ነበር። ነገር ግን ወደ ጨዋታው መጠናቀቂያ ደቂቃዎች ላይ 85ኛው ደቂቃ ላይ ራውል ሂሜኔዝ ማጉዌር በሰራው ጥፋት አማካኝነት በፔናልቲ ፉልሃምን 2-1 እንዲሁን በማድረግ ወደ ጨዋታው መመለስ ችሎ ነበረ። ከዛ በኋላ ተቀይሮ የገባው ኬቪንም ሌላ አስደናቂ ካርል 91ኛው ደቂቃ ላይ በማስቆጠር ፉልሃምን አቻ ማድረግ ችሎ ነበረ። ታዲያ ማንቸስተር ዩናይትድም ነጥብ ሊጥል የተቃረበ ይመስል ነበረ። ታዲያ በሚያስገርም ሁኔታ እጅግ በጣም አስደናቂ የስነ ልቦና ደረጃ ላይ እንዳለ ያስመለከተን የማይክል ካሪኩ ማንቸስተር ዩናይትድ ተቀይሮ በገባው ቤንጃሚን ሴስኮ አማካኝነት 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን 3-2 አሸንፏል ማለት ነው። የሚገርም ጨዋታ ነበር የተመለከተው። ማንቸስተር ዩናይትድ ውጤቱ ይገባዋል ማለት ይቻላል። በመጨረሻ ደቂቃዎች የተቆጠሩበት ጎሎች ጨዋታውን ሙሉ ይገልጹታል ማለት አይደለም። በዚህ ጨዋታ ላይ ብሩኖ ፈርናንዴዝ 2 አሲስቶችን በስሙ ማስመዝገብ ችሎ ነበር። በ12 አሲስቶችን በፕሪሚየር ሊጉ ቀዳሚ አሲስተርነቱን አስቀጥሏል ማለት ነው። ካዚሚሮን በዚህ ጨዋታ ላይ 1 ጎል እንዲሁም 1 አሲስት በስሙ ማስመዝገብ ችሎ ነበር። ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል አንዱ ነበር። አማድ ኩኛም ሌሎች ተጫዋቾችን በጣም ጥሩ ነበሩ፣ በመከላከሉ በማጥቃቱ ማለት ነው። ከተቆጠረበት ጎል ውጪ ዩናይትድ በጨዋታው ላይ በአጠቃላይ ተከላካዮቹንም ግብ ጠባቂውንም ጨምሮ ጥሩ ፐርፎርማንስ ነበራቸው። ያገገሙበት መንገድ ደግሞ በጣም አስደናቂ ነበር። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ።